የወዲያነሽ ድርሰት ኃይለ መለኮት መዋል ክፍል 8 እንደሚከተለው ይቀርባል። የውስጤን ስቃይና የህሊናዬን ሰፊ ጠባሳ ጠልቀው ያላዩ የቅርብ ዘመዶቻችን ዛሬማ ተበላሽቶ የሱ ነገር እንዲሆነው ቀረ፣ ያየህ ራድን የመሰለ አንበሳ አባት እያለው ወግ ማዕረግ ያለማየቱ እያሉ ያጉተመትማሉ። ከቤት ውጪ ማደሬ ያለማቋረጥ በመዘውተሩ ሁኔታውን መላው ቤተሰብ ከዳር እስከ ዳር አወቀ። ደግማ ደጋግማ እናቴ እያፈረች እህቴ በተለይም የእናቴ ሚስጥረኛዋና የቅርብ ጓደኛ ወይዘሮ አማረች መኝታ ቤት ድረስ እየገቡ ተው ደግም አይደል፣ የትልቅ ሰውና የጨዋ ልጅ እንዲህ አይደለም፣ እናትህ ብታለቅስ ታደርስብሃለች እያሉ ለወጉ ያህል ገሰጹኝ። እኔን የምመክራትና የምዳኛት ወደፊትም ሆነ ወደ ኋላ የማስኬዳት እኔው ራሴ ብቻ በመሆኔ የእነርሱም ምክር ሁሉ እንደሚያልፍ የበረዶ ውሽንፍር ቆጠርኩት። በጠቅላላ መጽሐፍቶቼንና ልብሶቼን ውስጡን አንድ ባንድ አግዤ ጨረስኩ። ከሁለትና ከሶስት ቀን አዳር በኋላ ወደ ወላጆቼ ቤት ስገባ ዘና ብሎ የሚያናግረኝ ሰው አልነበረም። አባቴም ከቤት ውጪ በተደጋጋሚ ማደሬንና እንደ እናቴም አባባል መዛተሌን ቀስ በቀስ ሰማ። አግባ፣ ትዳር፣ ንብረት ያዝ፣ እንደማንም የባለጌ ልጅ ሰፈር ለሰፈር አትልከስከስ፣ ጎጆ ያስከብራል፣ ትዳር ግርማ ሞገስ ነው ያልኩ ለዚህ ብዬ ነበር። አለበለዚያ ግን ለአካለ መጠነ ከደረሰ ጎረምሳ ጋር ምን ያታግለኛል ብሎ ከናካቴው ችላለኝ። ዋላ ደር ብሎም አደጋ ብቻ እንዳያገኘው እንጂ ልቡ መለስ ሲልለትና ያበጠው ልቡ ሲሟሽሽ እንዳረጀች ውሻ ክትት ይላል አለና ይብሱኑ ስለ እኔ ነበረውን አለና የለም ወይ እርግፍ አድርጎ ተወ። የሐሳቤ ተጻራሪ የሆነው አባቴ እንደ አህያ ሬሳ ቢጠላኝም ቅር አላለኝ። እኔ ግን ይህ ነው ለሰው ልጅ የሚሰጠው ታላቅ የመኖር ጸጋ ብዬ ከጥላቻው ውስጥ ብርታትና እፎይታ የተሸለምኩ መሰለኝ። ወደ ወላጆቼ ቤት ባሰኘኝ ጊዜ ገብቼ ባስፈለገኝ ሰዓት ውልቅ ማለት ለመድኩ። እንደ ምኞቴ ሳልዘጋጅና ሳላስበው የኑሮዬንም ማዝማሚያ በሚገባ ሳላቅድ ድንገት ባለትዳር በመሆኔ ኑሮ በመጠኑ ተደናገረኝ። ሆኖም ትዳራችን የተመሰረተው በንጹህ ፍቅር ላይ በመሆኑ ፍላጎቴና ጉጉቴ ሁሉ ነጋ ጠባ ለማሻሻልና አስደሳች ለውጥ ለማግኘት ሆነ። ወትሮ በቀላሉ ደንግጦ ይበረገግ የነበረው አይምሮዬ የድፍረትና የወኔ ካፊያ ተርከፈከፈበት። የወዲያነሽን ቀኝ እጅ ያዝ አደርግና ዛሬ ምን ያስፈልገናል ስላት አይናይኔን እያየችና የኮቴን አዝራሮች በጣቶቿ እየጠራረገች ካለህማ ያለህን ያህል ይበቃኛል ብላ ገንዘብ ስትጠይቀኝ የትዳርን አያያዝና አመራር ቀስ በቀስ ለመድነው። በወዲያነሽ በኩል የተቸገርኩበት ጉዳይ ቢኖር ስትተኛም ይሁን ስትነሳ፣ ስትበላም ይሁን ስትጠጣ ኧረ ተው ጌታነህ፣ ኧረ ተው ግን ተው፣ ልጄን አሳየኝ፣ ሞቶም እንደሆነ ቁርጤን ንገረኝ፣ ባይኖር ነው እንጂ ቢኖርማ መቼ እንዲህ ዝም ትለኝ ነበር እያለች ስለምትጨቀጭቀኝ ነበር። ምንም እንኳን አንዳንድ ነገርን አገላብጠው የማያዩ ቀባጣሪዎች ጨካኝ አረመኔ ነች እያሉ እንደሚያሟትና ወደፊትም እንደሚያባጥሏት እያሰብኩ ለጊዜው ብበሳጭም እኔ ከማንም ይበልጥ የኔዋንና ቅንዋን የወዲያነሽን አሳምሬ ስለማውቃት አባባላቸው ሁሉ ከወሬ እንኳ የነፈሰበት ተራ ወሬ ነው ብዬ እንደ ቤት ጉድፍ ጠራርጌ ጣልኩት። ያን በማህፀኗ 9 ወር ሙሉ ተሸክማ በስንት የኑሮ ስቃይና ውጣ ውረድ ውስጥ የወለደችውን ልጇን ወይም የአካሏን ክፋይ ለማየት
እያለቀሰች ብታስቸግረኝም የእናትነት ወጓ በመሆኑ ምንም ቅር አላለኝም። አንድ ቀን እሁድ ጠዋት ለቁርስ እንደተቀመጥን ሳላስበውና የሚያጋጥመኝን ሳልጠራጠር ከኪሴ አንድ ትንሽ ሰማያዊ የኪስ ማህደር አወጣሁ። በውስጡ የነበሩትን ልዩ ልዩ ስዕሎች ተራ በተራ ስመለከት የወዲያነሽም እጇን ትከሻዬ ላይ ጣል አድርጋ ትመለከት ነበር። የልጃችንን ስዕል አየት ታደረገችና ይሄውና ብላ ባስደንጋጭ ሁኔታ ጮኸች። ከእጅ ላይ መንጭቃ ደረቷ ላይ ለጠፈችው። እነዚያ በእንባ ተኮትኩተው ያደጉት አይኖቿ የእንባ ኩልልታ አንጠፈጠፉ። ስዕሉን ጠረጴዛው ላይ ወርውራ እግሬ ላይ ዘፋለች። እግሬን ባላት ጠቅላላ ኃይል ቁልቁል ጨምድዳ ስለያዘችው ጎትቼ ማላቀቅ አቃተኝ። ብዙ ስቃይና መከራ ያየሁበት ተንገላትቼ የተንከራተትኩበት የባህር ልጄ ነውና አለበት ድረስ ወስዳ አሳየኝ። እናት አባትህን ቤት ከሆነ ከሩቅ ልየው፣ አይኑን አይቼና አንድ ጊዜ ስሜው ልሙት እባክህ ብላ ጫፈ ዱልዱሙን ጥቁር ጫማዬን እንባ አርከፈከፈችበት። የሚዘውና የምለቀው ጠፋኝ። ቁርጡን ለማወቅ ቆርጣ መነሳቷን ስላወቅኩ በይ ተነሽ ልብስሽን ቀያይሪና እንሂድ፣ አይተሹ ለመመለስ እንጂ ይዘነው ለመምጣት አንችልም አልኳት። እግሬን ሳትለቅ አሻቅባ እያየች ኧረ እኔም ይዤው ልምጣ አልልም፣ አንድ ጊዜ ብቻ አይኑን ልየው፣ በሕይወት መኖሩን ብቻ ልይ ብላ የልቧን አውጥታ ተናገረች። በጉንጯ ላይ የሚንኳለለው ትኩስ እንባ የልቤን የፍቅር ወለል ቦረቦረው። ተነስታ ወደ ጓዳ ስትገባ አረማመዷ እንኳ ሳዘነኝ። የባዕድ አላፊ አግዳሚ ያህል እንኳ የማይታወቁትን እናትና ልጅ እንዴት አድርጌ እንደማስተዋውቅ ጭንቅ ጥብብ አለኝ። እማምዬ እያለ በእናቱ ክንዶች ላይ ያልተዘናከተን አልቅሶ ያልተባበለን ሕፃን፣ አይኑ አይቶ ህሊናው ያልመዘገባትን አልቅሶም ይሁን በሳቅ ተንከትክቶ እቅፏ ላይ ያልተዘረገፈን ልጅ እንዴት አድርጌ እማማዬ እማማ ለማሰኘት እንደምችል አጀማመሩም ሆነ አፈጻጸሙ ሰማይን መቆንጠር መስሎ ታየኝ። በጥቂት ደቂቃዎች ውስጥ ልብሷን ቀይራ ብቅ አለች። አጭር ዞማ ጸጉሯ በሚያምር ሐምራዊ ሻሽ ሸብ ተደርጓል። አጠገቤ መታ ቆም ካለች በኋላ በል እንጂ አታጓጓኝ፣ ያው መጣው እንሂድ ብላ አሰፈሰፈች። የረሳቸውን ሕፃን ልጅሽ ይሄ ነው ብዬ ሳሳያትና አቅፋው በደስታ ስታለቅስ የልጁን በሁኔታው መደናገጥ ገና ከሩቅ አሽቆጠቆጠኝ። የምንሄድበት ቦታ እኮ በጣም ሩቅ ነው አልኳት። ግድ የለህም፣ ስለ መንገዱ ሰማይ ጥግ ድረስ እንሂድ ብቻ ብላ ቆርጣ መነሳቷን ወደ በሩ በመራመድ ገለጸች። ከ15 ደቂቃ ጉዞ በኋላ በታክሲ እጓለ ማውታው ግቢ ደረስን። ለሁለተኛ ጊዜ ከሴት ጋር ያዩኝ የድርጅቱ ዘበኞችና ሌሎች ሰራተኞች እርስ በርሳቸው በመተያየት ተጎሻሸሙብኝ። ሕፃናቱ ሁሉ ልዩ ልዩ ቅርጽና መልክ ያላቸው መጫወቻቸውንና አሻንጉሊቶች ይዘው በምድረ ግቢው ሜዳ ላይ እንደ አውድማ ዳር ጥሬ ፈሰዋል። ኳስ እያንከባለለ የሚጫወተውን፣ ጅዋጅዌ የሚገፈትረውን፣ ወለሉ ላይ እየተንፏቀቀች የሚገፏትን የምትሽከረከር መኪና ይዞ ራን 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 ፒፒ ፒፒ የሚለውን ሜዳው መሃል እየተሯሯጡ የሚላፉትንና ድብብቆሽ የሚጫወቱትን ሁሉ አየናቸው። ለጊዜው ልጃችንን ስላጣሁት አመዴ ቡና አለ። እጄን ኮት ኪሴ ውስጥ ወሽቄ ከቤት እንደወጣን የገዛሁለትን ከረሜላ ማሻሸት ጀመርኩ። የወዲያነሽ አይኖች በተስፋ ብርሃን ተከበቡ። የናፍቆት ጎተራቸው አፉን ከፈተ። የጉጉቷ ጥም አጣደፋት። አይኖቿን ቅርብና ሩቅ ድረስ እየላከች አየች። ሰውነቷ የሚንቀጠቀጥ መሰለ። ውሪ ቢጤ ሩጭ ሩጭ እያለ ባጠገቧ ባለፈ ቁጥር አይኖቿ እግሮቹን ተከትለው ይጓዙና በዚያው ፈዘው ይቀራሉ። በመሃሉ አንድ አጠር ጠበብ ያለች ነጭ ሱሪ የታጠቀና አመድማ ሹራብ የደረበ ድንቡል ያለ የሚያምር ልጅ ዝንጉርጉር ቢራቢሮ በግራ እጁ ይዞ እያንደፋደፈና እፍ እያለባት ከፊት ለፊት የቆመ። መጣሁ እኮ ሻሌማ መጣ ከለሜላ አለኝ።
አዎ አምጥቻለሁ፣ ያውም ብዙ ነዋ አልኩትና በሁለት እጆቼ አንስቼ አገላብጬ ሳምኩት። የያዛት ቢራቢሮ ክንፏ ተበጥሶ ወደቀች። አንዱ ክንፏ ግን እጁ ላይ ቀረች። እሷንም ቁልቁል ሲለቃት እየተውለበለበች ራቅ ብላ አረፈች። የመጣው እኔም ፍለጋ በመሆኑ ወዲያው ረሳት። እኔም ሳይታወቀኝ ረግጫት የሕይወቷ ብርሃን ወደመ። ስስመውም ሆነ ሳየው አልተንሰፈሰፍኩም። የወዲያንሽ በቁሟ የምታንቀላፋ ትመስላለች። አላወቀችም እንጂ አውቃው ቢሆን ኖሮ ስጋ እንደሚነጥቅ ጭልፊት ትነጥቀኝ ነበር። መጠራጠሯ ግን አልቀረም። መለስ ብዬ ስመለከታት ፊቷ ጓሚያ መስሎ ጭንቀት ይፈነጭበታል። ጌታው ፍየል ሲገፍ ትንሽ ፈንጠር ብሎ ልፋጭና ጣፊያ እንደሚጠባበቅ ውሻ አይኖቿን አይኔ ላይ ተክላ ቆማለች። የወዲያ ይሄ እኮ ነው ልጃችን ብዬ ሳልነግራት በመዘጌቴ በስቃይ ቡልኮ አፍኜ በጭካኔ ያነኳት መሰለኝ። የልጁን ፊት ወደ እርሷ መልሼ ከዚያ ቀደም ቃሉን ቢሰማውም በአይምሮው ውስጥ ትክክለኛ ትርጉሙ ተቀርጿል የሚለውን ቃል በቅስበት ይረዳልኝ ይመስል እስኪ አያት ይቺውና ማምዬ ያንተን እናት ያንተን ማማያት ብዬ የማስተዋወቅ ጅማሬን ሳልጨርስ እውይ አፈር በሆንኩት ልጄ መከረኛው ልጄ ብላ መሳም አይሉት ማንገላታት ከወዲያ ወዲህ አገላበጠችው። የዚያን አይነት ሁኔታ አይቶትና አጋጥሞት የማያውቅ ልጅ ሳያስበው በደረሰበት አንገላች አጋጣሚ ተነናቅጦ አይኔን ማየት ጀመረ። በዚያች ደቂቃ ውስጥ ደንግጦ ማልቀስ እንኳን ቢጀምር ለቅሶ የመገናኘት ውብ ዜማ ዝማሬ እንጂ የስቃይና የእንጉርጉሮ አትሆንም ነበር። ሆኖም አላለቀሰም። ስሜቷን ለመቆጣጠር እያቃታት አገላብጣ ሳመችው። ልጄ ልጄ እያለች ጨመጨመችው። አዎ የሁለቱን መሪር ስቃይ መለስ ብለው ሲመለከቱት የሚጨበጥ የግንኙነት ተአምር ነው። አይኑን፣ ግንባሩን፣ አፍንጫውን፣ አንገትና ጆሮውን ረምኑ ተነግሮ ሁለመናውን እያፈራረቀች ሳመችው። ተፈጥሮ ባላት ስውር ምስጢራዊ ኃይል መርዳቷም እንደሆነ እንጃ ደረቷ ላይ ልጥፍ ስታደርገው እጆቹ ባንገቷ ዙሪያ ተጠመጠሙ። ሶስተኛው የመከራ ፍሬ ሌላ የውጭ ሰው ሳያይና ሳይሰማ ተቀላቀለ። ገና በረጅሙ በሚቀጥለው ግብ ላይ ታላቅ የሕይወት ደስታ ሆነ። በሕይወታችን መድረክ ላይ የመጀመሪያው የጋራ ትርኢት ተከፈተ። እኔና የወዲያነሽ በጋራ የፍቅር ክንፍ በረርን። እንደታቀፈችው ለምለሙ ሳር ላይ እግሯን ዘርግታ ተቀመጠች። ከጭኗ ላይ አስቀምጣ እያለቀሰች ሳመችው። ወዲያ ብትለው ወዲህ የማይጠገብ ጣፋጭ ግብዣ ሆነባት። የእናትነቷ አይኖቿ አልረካ አሉ። አንጋጦ አየኝ። ጎንበስ ብዬ ታቅፌ ሳነሳው ዝም አለች። የውድ ባለቤቷ ሞት እንዳረዷት ሙሽራ ኩርምት ብላ ተቀመጠች። እቅፌ ላይ ሆኖ አሽቆልቁሎ ተመለከታት። እማማ እች እኮ ናት እማምዬ እያልኩ ወተወጥኩ። ልፋቴ ሁሉ ለአይነ ስውር መስታወት እንደማሳየት ሆነ። በሁኔታው አልተገረምኩም። የገላዋን ሙቀትና ወዝ ሰታ አላሳደገችውም። እንካጡቱን አረንካልኝ ጡቱን ጉረስ ብላ እያባበለች አላጠባችውም። አይኑን እያየች በመሳም የእናትነቷን ንጹህ ፍቅር አልመገበችውም። አዝላውም ይሁን ደረቷ ላይ ለጠፍ አድርጋ ቂጡን ቸብ እያደረገች በልተውተው በቃ የት አባቱ እንትፍ በል ምን አባቱ ነው የእኔ ልጅ እያለች ወይም ሆዱን ቆረጠው መሰል ብላ እምብርቷ አጠገብ አፏን ተክላ ቡ እያለች አረሳስታ አላሳደገችውም። ታዲያ ማንና ከየት የመጣች እናት ናት ብሎ ሳቅ ፈገግ ይበል። ሆኖም ምናልባት ትንሽ ቢቀለኝና አባባሉ እንደ ተራ ቃል እንኳን ቢዋሃደው ብዬ ቁልቁል እሷን እያሳየው ይህች እኮ ናት እማምዬ ደስ አላለህም እንዴ? እስኪያት ደስ ማለቷ እያልኩ ግዕዝ ሁካዕብ እንደሚያስተምር መምህር መላልሽ የነገርኩት። እኔ ስለ እርሷ እናትነት አሰብኩ እንጂ የእኔንስ አባትነት መች አውቆልኝ። ለጊዜው ግን በልዩ ልዩ ነገሮች አምጪነቴ በጣም ይወደኛል።
የወላጅነቴ ትርጉም ግን ከየቱ? እናትየዋ ግን ልጅሽ ይሄ ነው ብዬ በነገርኳትና ባሳየኋት ብቻ ልጄ ነው ብላ አምና በመቀበል የእናታዊ ናፍቆቷን ስሜት ለማርካት እንደገና ልጁን አቀበልኳት። በደስታ ከሰከረው አንደበቷ ቅደም ተከተሉን ያልጠበቀ ጥያቄ ቀረበለት። ስሜ ማን ነው አለችው። አላወኩም አላት። እኔ ማን ነኝ? አላወኩሽም፣ እኔ እንጃ ብሎ መለሰላት። እናትህን ታውቃታለህ? አይ የለችም ብሎ ትኩር ብሎ አያት። የት ሄደች? አይታት አታውቅም አለችው። አላየኋትም፣ እናት የለኝም አላት። ህሊናዋ ደበነ። እንባዋን አዝረበረበችው። ሌላ ጥያቄ ለማቅረብ ብትፈልግም አልሆነላትም። ፊቷ በለቅሶ ተለዋወጠ። በግድም በወድም ለ45 ደቂቃ ያህል ከቆየ በኋላ በልቀቁኝ ሊሂድ ልዩ እንቅስቃሴ ተቁነጠነጠ። ባይለያት ፈቃዷ ነበር። በእምቢታ የማይሻር የልጅ ፍላጎት በመሆኑ ለቀቅ ነው። ቀደም ብሎ የወረወራትን የቢራቢሮ ክንፍ አንስቶ እፍ እያለ ከጓደኞቹ ጋር ተቀላቀለ። ያን አይነቱን የመለየት ድርጊት አይኖቼ ስለለመዱት እምብዛም በሐዘን አልደፈረሱ። የወዲያነሽ አይኖች ግን ከእርምጃው ጋር አብረው ተጓዙ። ስሜቷ ባከነ። የአይኗ ጉዞ በልጆቹ ትርምስምስ ተዋጠ። ና ብላ ጠርታ እንዲመጣና ናፍቆቷ እስኪወጣላት ስማ ልትጠግበው ባለመቻሏ ልቧ በሐዘን ከሰለ። ወደ ቤታችን ለመመለስ ተነሳን። አሁንም ዞር መለስ እያለች ማየት አበዛች። ታዲያ ምን ይሆናል? ወደፊት የሚራመዱት እግሮቿ ትልቁ በርጋ ደረሷትና ልቧ ጓጉቶ እንደተንጠለጠለ አውራ መንገዱ ውስጥ ገባን። ቤታችን እንደደረስን ስለ ልጁ ሕይወትና አኗኗር ብዙ አወራን። አልፋ አልፋ ግን በንግግራችን ጣልቃ ምን ያደገ አንተ ጌታ ነህ እያለች መደነቋ አልቀረም። ያን ያህል በጭንቀትና በፍርሃት የጠበቀችው ጉዳይ ሁሉ እንዲህ በደህና ሁኔታ ስለጠበቃት ሳቅ ፈገግ ብላ በጣም መደሰቷን ባይጠገብ ፈገግታዋ ገለጸችልኝ። ከዚያ ወዲህ ዘወትር እሁድ ልጃችንን ለማየት አብሮ መሄድ የጋራ ጉዳያችን ሆነ። እናትና ልጁን ያቀራረብኩና ነባሩንም የፍቅር አይነት በሁለቱ መካከል የገነባው ስለመሰለኝ የምንወስድለት ስጦታዎች ሁሉ በእርሷ በኩል እንዲሆኑ ተስማማን። የወዲያነሽም የመኖር ተስፋ ከዕለት ወደ ዕለት ለመለመ። ከወላጆቼ ጋር የነበረኝ ግንኙነት ፈጽሞ ሊቋረጥ የሸረሪት ድር የምታህል ቅጥነት ብቻ ቀራት። እንዲለይለት ጽኑ ፍላጎት የሆነ ፍርሃትና ጭንቀት ግን ከነነፍሳቸው በውስጥ የተቀበሩ። አንድ ቀን ያውም እንዳጋጣሚ በምሳ ሰዓት ወደ ወላጆቼ ቤት ሄድኩ። ቡና ሲጠጡ ደረስኩ። ከምሳ በኋላ ክትት ያለ ቡና የተለመደ ነው። ቀዝቀዝ ባለ ሁኔታ ሰላምታ ተለዋወጥን። እጅ ነሳው እንጂ ማንንም አልጨበጥኩ። የውብነሽ ትንሽ ፈንጠር ብላ አንዲት አነስ ያለች የአማርኛ ልቦለድ መጽሐፍ ታነብ ነበር። ምናልባት በልዩ ልዩ ጥያቄዎች ያዋክቡኝ ይሆን በማለት አለቅጥ ፈራው። አባቴ እምብዛም ተራ የውጣ ውረድ ወሬዎች ደስ ስለማይለው ታዲያስ እንዴት ነው ጎረምሳው? ዛሬማ ብለህ ብቅ ማለቱንም ታውከው ብሎ አፉን ጠራረገና አሁንም አልሰከንክ? ዛሬም አልበቃህ? ይሄ ብዙ መንጦልጦልና መዞር እኮ ብዙ መዘዝ ያስከትላል። ኧረ ተው ግድ የለህም። አፍ አውጥቶ ካልተናገረ ብለህ አትናቀኝ። ይህን ጉርምስና እኮ ሁላችንም አይተነዋል፣ ቀምሰነዋል። ያንተ ግን ልዩነት አለው። እኔ እንኳ ትዝ ሲለኝ አዩኝ አላዩኝ እያልኩ ባጥሩና በካቡ ላይ እየዘለልኩ እንጂ እንዲህ እንዳንተ እዩልኝ ወቁልኝ እያልኩ አልነበረም። ኧረ ምንና ምን ለቁም ነገር የሚደረሰው እኮ ምራቅን ዋጥ አድርጎ ክትት ሲሉና አይ ሰው አሞተ ኮስታራ ማለት ይህ ነው ሲባሉ ነው አለና ከግማሽ ሲኒ አነስ ያለችውን ቡናውን ካንገቱ ወደ ኋላ ዘንበል ብሎ ጨለጣት። የሆዴን በሆዴ ይዤ አቀርቅሬ ዝም አልኩ እንጂ አልመለስኩለትም። አንጎሉ የአንጎሌን መጨነቅ የተረዳች ይመስል አባቴን ከተቀመጠበት አስነስታ ወደ መኝታ ቤት አስገባችው።
ከሥራ በኋላ እንደተገኘ መልካም ውጤት ደስ አለኝ። አባቴ ዘወትር ከምሳ በኋላ የእንቅልፍ አመላለችበት። የውብነሽ መጽሐፉን እንደያዘች አጠገቤ መጥታ ቆመች። ከአንገት በላይ ያጠራቀምኳትን ፈገግታ በአንድ ጊዜ ዘረገፍኩላት። ከጎኔ በነበረው ወንበር ላይ ቁጭ ስትል ግራ እጇ ትከሻዬ ላይ አረፈ። ሁለታችንም ዝም ብለን ቆየን። የኋላ ኋላ ግን እሷን በአቅሟ ምክሯን ልታነበንብልኝ አፏን ስታሾል ገና ጀመር ከማድረጓ ቀንዷን ስላልኳት በዚያው ጸጣለች። ሆኖም አርዕስት ለውጣ ስለ ሌላ ጉዳይ ጥቂት አወራን። እናቴ ከወደ ማዶ የቀኝ እጅ ጣቶቿን ሰበር አድርጋ ጠቀሰቻት። ተነስታ ሄደች። የሁለቱንም ከንፈር ሲንቀሳቀስና አፋቸው ከፈት ዘጋ ሲል አየው። ምን እንደተባባሉ ግን ባልሰማም እህቴ በዕቃ ቤት በኩል ስትሄድ አየው። እሷና ሁለት ሰራተኞች የእጅ ውሃ ምሳ ይዘውልኝ መጡ። ከአንገት በላይ በላው። እናቴ ከአጽመ ርስቷ ላይ የነቀልኳት ይመስል ከእኔ ጋር ዘና ብላ መጫወት ከተወች ብዙ ጊዜ ሆኗታል። አጠገቤ የተቀመጠችውን የውብነሽን ክንዷን ያዝ አደረኩና እሁድ በምሳ ሰዓት እመጣለሁ አልኳት። የመላቀቂያ ያህል እንጂ የመምጣት ጉጉት አድሮብኝ አልነበረም። ደህና ዋሉ ብዬ ስወጣ የእናቴ ፊት ቅጭም እንደማለት ብሎ ነበር። ወዳቂ የሰው ወዳቂ ብላ ስትጀምር የቤቱን ደረጃ ተንደርድሬ በመውረድ የምጠላውን የነገርን ካሰላንቲያ አምልጬ ወጣው። ያን ዕለት ማታ ከትምህርት ቤት ስመለስ የወዲያነሽ አዲስ ያሰፋሁላትን ውብ ዘመናዊ ልብስ ለብሳ ቁም ሳጥኑ ፊት ለፊት በረጅሙ ቅርጸ እንቁላል መስታወት አቋቋሟንና አለባበሷን ስትመለከት ደረስኩ። ገባ ብዬ ቆም እንዳልኩ የልብ ምት በሚያስለውጥ ድንቅ አረማመድ ወደ እኔ እየመጣች ፈገግ ብላ ተቀበለችኝ። ዞማ ጸጉሯ በመጠኑ የጆሮዋን የላይ ቅንፍ ሸፈን አድርጎታል። ትከሻዋን ያዝ አደረኩና ደረቴ ላይ ለጠፍኳት። ከወይኒ ቤት ከወጣች ወዲህ እንዲህ በግላጭ ለመጀመሪያ ጊዜ ከንፈሯን ከከንፈሬ ጋር አዋደድኩት። የነባሩ ፍቅር አዲስ ምዕራፍ መክፈቻ ነበር። ያን ዕለት ማታ ስለ ልጃችን ስናወራ ስንወያይ የራት ሰዓት አለፈ። በወሬያችን መሃል ብድግ ብላ ወደ መጽሐፍት መደርደሪያው ሄዳ ወረቀት ይዛ ተመለሰች። ከኮቴ ደረት ኪሱ ውስጥ ብዕር አወጣችና ጌትዬ አለችኝ። አይኖቿ አይኖቼን እያባበሉ አትቆጣኝና እስኪ ለልጃችን ስም እናውጣለት በል እሺ በልን ጌትዬ ብላ መልሴን በጉጉት ጠበቀች። ለምን እንዴት ለምኝኛለሽ? እምቢ ይለኛል ብለሽ ነው ብዬ ተንከትክቼ ሳቅኩ። ሉክ ወረቀት አጣጥፋ እኩል በመቆራረጥ 5 ስሞች መርጠን በመጽሐፍ አሽመልምለን ጠቀለልን። ድንገት ምን እንደነካኝ እንጃ ወረቀቶቹን አፍሼ በተንኩና አንቺው መርጠሽ አውጭለት አልኳት። ከፈቀድክልኝማ በጣም ደስ ይለኛል ብላ አሰበችና አገጬን ያዝ አድርጋ ጋሻይነህ እንበለው አለችኝ። ያወጣችው ስም ከኃይለኛ ጥም በኋላ እንደቀረበ ውሃ ከህይወቴ ጋር ተዋሃደ። ተስማማንበት። ጋደም እንዳልን ስለ ትምህርት ጉዳይ አንስቼ ስንጨዋወት አሁንም ቢሆን ለመማርና ዕውቀቴን ለማሻሻል ከፍ ያለ ፍላጎት አለኝ። ትምህርቴን ካቋረጥኩ ጥቂት ዓመታት ቢያልፍም እድሜ ላንተ ለዚህ ከበቃው አሁንም ቢሆን ተስፋ አልቆርጥም ብላ በሙሉ ልብ መለሰችልኝ። ደስ አለኝ። የዝናቡ መጠን ቀነሰ። እኝኝ ብላ ዓመታዊ ልማዷን አድርሳ አለፈች። ደመናው ገፈፈ። በለምለሙ ሜዳ ላይ የሚታየው የማለዳዋ ፀሐይ ጮራ አካባቢውን አስዋበው። የአካባቢያችን ልጆች በልዩ ልዩ ቀለም እያስጌጡ የወረቀት አበባ አከማችተዋል። በየመንገዱ ዳር ችቦ ቸርቻሪዎች ይነግዳሉ። አዲሱን ዓመት በደስታ ለመቀበል
የአዲስ አበባ ገበያ በሻጭና በገዢ ደርቶ ሰነበተ። የጳጉሜን ወር የጊዜ ሕይወት አለፈ። መስከረም 1 ቀን ሆነ። የአዲሱ ዓመት አዲስ ቀን። በምኑም ከአሮጌው ዓመት ትላንትና የተለየ ነገር አስገኝቶ ያስደስተኝ ይሆናል በሚል ልዩ ተጨማሪ ስሜት አልጓጓሁም። አንዱ የጽናት ትግል ከፊል ግቡን መጥቷል። ሆኖም ፍላጎቴና ዓላማዬ፣ ተስፋዬና ምኞቴ እንዲሁም ጭንቀቴ እንደ በረዶ በውስጤ ረግተዋል። ያን ዕለት ከሰዓት በኋላ እኔና የወዲያነሽ ልዩ ስጦታዎች ይዘን ወደ እጓ ለማውታው ሄድን። የአዲሲቱ ዓመት አየር፣ ነፋስ፣ ፀሐይ፣ የምድረ ሰማዩ ጠቅላላ ተፈጥሮ እንደ ትላንትናና እንደ ከትላንት ወዲያው ነበሩ። ረቂቁ የተፈጥሮ ለውጥ ግን አካባቢውን በጥበብ ዓይን ለሚያዩት ብቻ ገሃድ ነበር። ገና ከሩቅ እንዳየን ከተቀመጠበት ሜዳ ላይ ተነስቶ በሩጫ ወደኛ ገሰገሰ። ለመጀመሪያ ጊዜ እጁን ዘርግቶ ተራ በተራ ጨበጠን። ወደ የትም ሊወስደን አይችልምና ዝም ብሎ ቆመ። እኔና የወዲያነሽ አንዳንድ እጁን ያዝን። አያያዛችን ላላ ብሎ ስለነበር ድንገት ሳናስበው አፈትልኮ ወደፊት ሮጠ። ደንግጠን ተያየን። ሁለታችንም ጸጥ አልን። 3 ደቂቃ በማይሞላ ጊዜ ውስጥ 2 የጽጌረዳ አበቦች፣ አንዲት ቢጫና ሌላ ደግሞ ቀይ ከነቅጠሎቻቸው ዘንጥፎ በሩጫ ሲመጣ አየነው። አይኖቻችን ከሩቅ አጀቡት። ከፊታችን ደርሶ ቆም ካለ በኋላ በቀኝ እጁ የያዘውን ቢጫውን አበባ ለኔ፣ የግራ እጁን ቀዩን አበባ ለእርሷ እንቁጣጣሽ ብሎ ሰጠን። አዎ ለእኔና ለወዲያነሽ ከዚያች ደቂቃ በኋላ ሃይማኖታዊ በዓል መስከረም 1 ቀን ሆነ። ለውጥ የእንቅስቃሴ ውጤት ነው። ሁኔታዎች በቅጽበት የተለዋወጡ፣ የፀሐይ ብርሃን ስርጭትም ደማቅ ሰማይ በደስታ ህብረ ቀለም የተለበጠች መሰለች። ትላንትናም ከትላንት ወዲያም ሌላ ቀን ነበሩ። ዛሬ ግን ልዩ ዛሬ ሆነች። ዕለቷን ልዩ ዕለት ያደረጋት ጋሻዬነህ ነበር። የወዲያነሽ የተቀበለቻትን አበባ ሳም አድርጋ ሰጠችኝ። በወረቀት ጠቅልላ ያመጣችለትን የአዲስ ዓመት ስጦታ በረካና በረጋ ስሜት አስረከበችው። ከስጦታው መሃል ለስዕል መሳያ የሚያገለግሉ ባለ ልዩ ህብር 12 እርሳሶች ነበሩ። እርሳሶቹን አየት እንዳደረገ እሻይ አጥቼን ነበር አለምንም በቃ ብሎ ቦረቀ። ሁለታችንም እግሮቻችንን ዘርግተን እርሱን ከመካከላችን በማስቀመጥ ብዙ ደቂቃዎች ካወራን በኋላ ተሰናብተነው ተነስተን ሄድን። በልጃችን የአበባ ስጦታ የተጀመረው ዓመት መልካምነቱ እያሸተ ሄደ። የነበርኩበትን መስሪያ ቤት ለቅቄ ሌላ መስሪያ ቤት በተሻለ ደሞዝ ተቀጠርኩ። የወዲያነሽም ከ9 ዓመታት በፊት የተቋረጠ ትምህርቷን ለመቀጠል 5ኛ ክፍል ገባች። አሮጊቷ ሰራተኛችን ነጋጠባ እየታመሙ መውደቅ መነሳት ስለበዛባቸው እስቲ በጠበሉም በምኑም ልሞክረው ብለው ከሄዱ ወሩ ተጋመሰ። በእርሳቸው እግር አንዲት ልጅ እግር ሰራተኛ ተካን። የወዲያነሽም ያሳለፈችውን ችግርና መከራ፣ ቁጣና ግልምጫ፣ ረሃብና ርዛት ሁሉ ከአይምሮዋ ላይ የማይደመሰስና የማይረሳ የኑሮ ትምህርት አስጠንቷታል። በዚህ የተነሳ አዲሷን ሰራተኛችንን በርህራሄና በደግነት ታያታለች። በትምህርትም ረገድ ከቀን ወደ ቀን በመበርታቷ በእርሷ ላይ ያለኝ ተስፋ እንደ አበባ እንቡጥ በየጊዜው ይፈነዳ ጀመር። የደሞዜ ከፍ ማለት የቤታችንን ዕቃዎች በአዲስ ምርት ቁሳቁሶች ለመተካት ረዳ። ለውጥ የኑሮ መስታወት ነው። የወዲያነሽ መልክና ውበትም የቀድሞ ደረጃውን ሊይዝ ስንዝር ታህል ቀረው። በክርክርና በውይይት እንድትመራና እንድትታመን ያደረኩት ጥረት ከጊዜው ሁኔታ ጋር እየተቀራረበ የሚራመድ የልፋት ውጤት አስገኘልኝ። ዞማ ጸጉሯ አንገቷ ላይ የተገማሸረ የቀሚሷን አንገትያ መዳሰስ ጀመረ። ዕድሜዋ 25 ገደማ በመድረሱ ደርባባና ጎዝጎዝ ያለች ወጣት ሆነች። እንዲያውም በምኗም በከፍተኛ ምቾትና ድሎት ካደገችው እህቴ ይልቅ የእኔዋ የወዲያነሽ ላቀች።
የውብነሽ የንግድ ሥራ ትምህርቷን ጨርሳ ከንግድ ትምህርት ቤት ከተመረቀች 3 ወራት ቢያልፏትም መስከረም ሲጠባ ሥራ ትጀምሪያለሽ ተብላ ቦዝና ከረመች። አባቴ ከግሼም ማርያም በተመለሰ በሳምንቱ በደህና ደሞዝ ሥራ ጀመረች። አንድ ቀን እሁድ ከቀኑ 5 ሰዓት ገደማ ላይ እኔና የወዲያነሽ በእግራችን ወደ አፍንጮ በር ስናዘግም ቅድስት ማርያም ቤተ ክርስቲያን ደረስን። በቤተ ክርስቲያኑ አውደ ምሕረትና አካባቢ እጅግ በጣም ብዙ ሕዝብ ተሰብስቧል። በሕዝቡ መሃል እየተጋፋን ወደ ሰሜን አቅጣጫ በምንሄድበት ጊዜ የህዳር ማርያም መሆኗ ትዝ አለኝ። ሕዝቡ እየተተለተለ ወዲያ ወዲህ ሲሄድ ድንጋዩ የተፈነቀለበት ቁጫጭ መስሏል። የወዲያነሽ ግንባሩን በጥንግ እንደተመታ ገነኛ ቀጥ ብላ ቆመች። የቀኝ እጄን ይዛ ወደ ኋላ እየጎተተች ጌትዬ ጉድ ፈላለህ፣ የዛሬን አውጪኝ እመቤቴ ስትል ትንፋሿ በድንጋጤ ወደ ውስጥ ሰረገ። ከወደፊታችን አንዳች አደጋ የመጣ መስሎኝ አፍጥጬ ተመለከትኩ። አገር አማን ነበር። ለካስ ነገሩ ወዲህ ኖሯል። ከፊት ለፊታችን ትንሽ ራቅ ብሎ አንድ ቀጠን ረዘም ብለው ጥቁር ሱፍ የለበሱና አሽከር ያስከተሉ የቀይ ዳማ አዛውንት ወደ እኛ ሲመጡ አየሁ። አባቴ ነው። የወዲያነሽ እጅ በዱላ የተመታ ይመስል ተዝለፈለፈ። የበደነ አካል ያዝኩ መሰለኝ። እጇን ለቅቄ ወደ ጎን ገፋኋት። አልራቀችም። ከአባቴ በስተጀርባ እናቴና እህቴ አንዲት ነባር ሰራተኛ አስከትለው ይከተላሉ። የወዲያነሽ ትንሽ ፈንጠር ብላ በግራ ጎናቸው አልፋ ሄደች። በከዘራ በጥፊና በክርን ደብድበው ካባረሯት ወዲህ እናቴና እህቴን ስታያቸው የመጀመሪያ ጊዜዋ ነበር። 2 እጆቼን ወደ ኋላ አድርጌ ልምጥ ብዬ እጅ ነሳው። እሱ ግን ሌላም አላለ። አንተ ካዲ፣ ወይኔ ያየራድ፣ የማታ ማታ እንዴት አደርገኝ? በቁም የቀብረህን ትሄድ? አዝኜብሃለሁና ወላዲታ አምላክ በዕለተ ቀኗ ትመስክር፣ አይቀናህም፣ እንዲሁ አውታታ ሆነ ትቀራለህ፣ በሊድ አለና ከእግር እስከ ራሴ በጥላቻ ገርምሞኝ ሄደ። ከአባቴ በስተጀርባ ቆማ የነበረችው እናቴ አይኔን ከማየት ብላ ከሰራተኛዋ ጋር ታወራ ነበር። ነጭ ጋቢ የለበሰችው የውብነሽ በፍርሃት አይኗን እያቁለጨለጨች ጨበጥ አድርጋ ወደ እነርሱ ተመለሰች። ሆድና ጀርባ ሆነን፣ እነርሱ ወደ ደቡብ፣ እኛ ወደ ሰሜን ተጓዝን። የወዲያነሽ ምን አሉ እንኳን ብላ አልጠየቀችኝም። እኔም አላነሳሁባትም። የወጣንበትን ጉዳይ ፈጽመን ወደ ልጃችን ዘንድ ሄድን። ከዚያ ቀደም በወሰድንለት የመሳያ እርሳሶች እየተጠቀመ በአንድ መስመር አልባ ወረቀት ላይ የምታምር ሰማያዊ አበባ ስሎ ቅጠሎቿን አረንጓዴ ቀለም እየቀባ ሲያሳምራት ቀስ ብለን ከበስተጀርባው ቆመን አየን። እኔና የወዲያነሽ እርስ በርሳችን ተያየን። ፊቱን ወደ ምዕራብ አዙሮ በመቀመጡ ለመጥለቅ ጥቂት ጊዜ ጉዞ ብቻ የቀራት ፀሐይ ብርሃኗን በስላች ለቃ በነጭ ወረቀት ላይ ደማቅ ቦግታ ፈጥራለች። አይኖቹ እንዳይጎዱ ሰጋው። ከበላዩ እንደ ታቦት ድባብ ጉፍ ብሎ ቅርንጫፎቹን በቅጠሎቹ ያሳመረው የባህር ማዶ ተክል ለሰስ ባለው የቀትር በኋላ ነፋስ ይወዛወዛል። ከበስተጀርባችን ባለው መሬት ላይ ያረፈው የዛፍ ጥላ በውዝዋዜ እየተመራ በቅርንጫፎቹና በቅጠላ ቅጠሎቹ ስዕል ይስላል። አንድ ሉክ ገለጠ። 4 ረዘም ያሉ የተሰናሰሉ ተራሮች በተግበጠበጡ መስመሮች ተያይዘው ቡናና ጥቁር ቀለም ተቀብተዋል። ጫፍ ጫፋቸው ላይ 2 አልፎ አልፎም 3 ዛፎች ጉች ብለዋል። ከተራሮቹ እግር አንስቶ እስከ ወረቀቱ የታች ጠርዝ አረንጓዴ፣ ቀይ፣ ቢጫና ሰማያዊ መስመር ከወዲያ ወዲህ ተመሰቃቅለው ጭራሮ መስለው ውስብስብ መረብ ፈጥረዋል። ከየተራራው መሃል ላይ ደግሞ እየተጥመዘመዙ የሚወርዱ ደማቅ ሰማያዊ መስመሮች አሽቆልቁለዋል። ጅረቶች መሆናቸው ነው። እኔና እርሷ ደረቁ ጸደይ አፈር ላይ እግሮቻችንን ዘርግተን ተቀመጥን። ጋሻዬነህ በሁለታችን መሃል ፊቱን ወደኛ ዙሮ በመቀመጡ በወሬና በጥያቄ ተሻማ ነው። አልፎ አልፎ ኮልተፍ ይላል። ፀሐይ ያላትን ሙቀትና ብርሃን ዘክስካ የጨረሰች ይመስል ቀስ በቀስ ሙቀትና ብርሃን እየነፈገች ከተራራው በስተጀርባ ተሰወረች። ዳግመኛ የማትመለሰው ቀንም አብራ ለዘላለም ጠለቀች። ሕፃናቱና ከፍ ያሉት ልጆች ሁሉ ወደ መኝታ ክፍላቸው የሚገቡበት ጊዜ በመድረሱ ልጆች ሁሉ ሊገቡ ነው፣ ልሂድ እኔም
ብሎ በየተራየን ያመጣንለትን ዕቃ በቀኝ እጁ አቅፎ የስዕል ደብተሩንና እርሳሶቹን በግራ እጁ ጨብጦ ተነሳ። እኛም ጉንጮቹን ስመን ተለየነው። ከዚያን ዕለት ወዲህ ስለ ልጃችን ጉዳይ ሐሳብ ገባን። ከእኛው ጋር ቢሆን ለአስተዳደጉ እንደሚበጅ ስንወያይበት ሰነበትንና ከሕጓ ለማውጣው ልናወጣው ተስማምተን ዝግጅቶች ጀመርን። በዚህ መሃል የዘመዶቼን ሁኔታ ለማወቅ ስለጓጓው እስኪ የሚባለው ልስማ በማለት ከሩቅ ዘመዶቼ ውስጥ ጠንቃቃውን መርጬ አንድ ቀን ወደ ቤት ይዤው መጣው። እንግዳዬ እንግዳዋ በመሆኑ አንጀት በሚያርስ አኳኋን ተቀብላ አስተናገደችው። ለመሄድ ሲነሳም የእንግዳ ወግ ሆነና ጥቂት ልሸኝህ ብዬ አብረን ወጣን። ሳይታወቀን ብዙ ተጓዝን። በጨዋታችን መሃል መቼም ስለዚህ ጉዳይ ወላጆች ምንም አልሰሙም ነው ሰምተዋል ብሎ ጠየቀኝ። ለካስ አንድ ቀን እነ ጉልላት ቤት በእንግድነት እንደተቀመጠ እኔና ጉልላት ስንነጋገር ወሬ ሰምቶ ኖሯል። አዎ እስከ ዛሬ ድረስ አልሰሙም። ያም ሆነ ይህ መስማታቸው አይቀርም። የእኔ ውሳኔ ግን አይለወጥም ብዬ ሀተታ ሳላበዛ ዝም አልኩ። ታዲያ ነገ ጠዋት አባት በአድራጎት ተናደውና ተበሳጭተው ከዚህ ሁሉ ሀብት ንብረታቸው ላይ ቢቀንሱስ አለኝ። ይህ የቀላል ጉዳይ ነው። ሁልጊዜ ሰዎች ሸምጥጠው ያወረዱትን ፍሬ መመገብ የለብኝም። እኔም በድርሻዬ መሸምጠጥና የመሸምጠጥን ልፋት ማየትና መቅመስ አለብኝ። ዛሬ ተወዝፌ ነገ በሚወረስ ነገር አልተማመንም። እሱ ያፈራው ንብረትና ሀብት ያህል እኔም በዘዴና በቆራጥነት ከሰራው አገኘዋለሁ። ከዚያ በኋላ እኔም በፈንታዬ አውራሽ ሆንኩ ማለት ነው። ይህ ነው የአካባቢያችን ፍሬ ቢስ የኑሮ እንቆቅልሽ። አባቴም ቢሆን ራሱ ሰርቶና ለፍቶ አይደለም የሚኖረው። ያን ያህል ሀብት ያፈራው በሌሎች ትከሻና ላብ ነው ብዬ ባለቤቴን በምንም ሁኔታ ከቶ ምንም ቢሆን እንደማልለውጣትና እንደማልክዳት ፍቅራችንንም በውርስና በአንዳንድ አላፊና ጠፊ ነገሮች በፍጹም እንደማልተካው አብራርቼለት ተለያየን። ዋላ ድር እንዳለ ሌላ ጊዜ ደግሞ ለምሳ ወደ ቤቴ ተፍ ተፍ ስል መንገድ ላይ ተገናኘንና ወሬ ጀመርን። ስለ እኔ ኑሮና ጎጆ የተጨነቀ ይመስል በትምህርት ደረጃዋ የማትተካከልህንና በአስተሳሰቧ የማታረካህን ብትሳሳት እንኳን የማታረምህን የማትመክርህን ሴት እንዴት ዓይንህን ጨፍነህ ታገባለህ አለኝ። በሆዴ ፍየል ከመድረሷ ቅጠል መበጠሷ አልኩና ከጉዳዩ ጋር የማይገጥም ምሳሌ ከመለስኩ በኋላ ከባለቤቱ ያወቀ ቡዳ ነው አሉ ብዬ በማረም እንቁላል ቀስ በቀስ በእግሩ ይሄዳል ይላሉ አባቶቻችን። የሚጎድላትን ነገር ነገና ከነገ ወዲያ ማሟላትና ማስተካከል ይቻላል። ትልቁ የጋራ ውጤት ደግሞ ከታች ወደ ላይ በመሻሻልና በመጣጣር የሚገኝ ድል በመሆኑ እኔና እርሷ እጅ ለእጅ ተያይዘን ወደ አቀድነው መድረስ እንችላለን አልኩት። በል እስኪ መጨረሻህን እናየለ ብሎኝ ሄደ። አስተያየቱን ተጸየፍኩት። ዘወትር የሚያበረታታኝና ቃልህን አትጠፍ እያለ የሚመክረኝ ግን ያው አይለወጤው ጉልላት ነው። በመጀመሪያ ሰሞን ስለ እኔና የወዲያነሽ ፍቅር በነገርኩት ጊዜ ላይዘልቅና ላታዋጣት እድሏን ነው ሕይወቷን በከንቱ አባክና አታበላሸው። ሌላውን ለማቃናትና ለማንሳት ሳይሆን ለመጣን እንደሚሽቀዳደሙ ሰዎች አትሁን። ወፍራሙን የውበቷን ድፍድፍ ከመጠጥክ በኋላ ቅራሪዋን ለሌሎች አሳልፈህ ትሰጣታለህ። እነርሱም በተራቸው እንደ ሸንኮራ አገዳ መጠው እንደ እኛኪ ተፏታል። ይህም በአንተ የተነሳ እንዲጀመርና እንዲፈጸም አታድርግ። ማንም ባይፈጽመው ጥሩ ነው። የህብረተሰቡ ችግር መነሻ በተገነጣጠለ ሐሳብ አይቃለልም። ይህን ሌላ ጊዜ በሚገባ እንነጋገርበታለን። ሆነም ቀረም ለዚህ ጉዳይ አመዱም ረመጡም አትሁን። ያለኛ አይረሳኝም። እንደማልክዳትና የኋላ ኋላም ገሸሽ እንደማልል ገልጽለት ጀመር ሳደርግ ኤዲያ ትላለች የኔ እናት ካለ በኋላ ሁሉም በወረት እንዲህ ይላል። የወረት አበባው ከረገፈ በኋላ ግን ፍሬ ቢስ ሆኖ ይቀራል። አንዲትን የመስክ አበባ በመጀመሪያ ስታያት የህይወትህን ያህል ትሳሳላታለህ እንበል። ቆየት ስትል ግን የአይኖች ከርሱ ውበቷን አይቶ ይጠግብና ስለሚያንገሸግሸው ከእርሷ ይልቅ አጠገቧ አፈር እየላሰ መሬት ለመሬት የሚሳበውን ሰርዶ ለማየት ትጓጓለህ። አትለወጥ ማለቴ ሳይሆን ትክክለኛ ለውጥ ይኖርህ ማለቴ ነው
ይህ የተለመደና የኖረ ወደፊትም እስከ ተወሰነ ጊዜ ድረስ የሚቀጥል ሁኔታ ነው። አንተም የአሁኑን የውበቷን ወለላ ከመጠጥክ በኋላ የህይወት ሰፈፏን ትተፈዋለህ። ያም አንተ የምትጥለው የውበት ሰፈፍ በከንቱ ቀልጦና የትንባክኖ ይቀራል። ይህም ከግድያ የማያንስ ግዙፍ ወንጀል መሆኑ ነው። ስለዚህ አጠውልገህ ስሮቿን ነቃቅለህ ከምትጥላት ይልቅ ከአሁኑ ተዋት ብሎ የገለጸልኝን አስታውሳለሁ። የውብነሽ ከስራ ስትመለስም ሆነ ወደ ስራ ስትሄድ ጉልላትን ባገኘችው ቁጥር ስለ እኔ ሳትጠይቀውና ሳታናግረው እንደማታልፍ ከሰማው ቆይቻለሁ። ሆኖም ከወንደላጤዎች ጋር ተዳብሎ ይኖራል ብዬ ነገርኳት ብሎ ሲነግረኝ ሚስጥሬን ለመሸፈን የዘየደው ዘዴ መሆኑን ስላወቅኩ በጓደኝነቱ ላይ የነበረኝ እምነት እስከ አጥንቴ ዘለቀ። የወዲያነሽ ከልብ ስለምትወደው ሐሳቧን ሁሉ ግልጽልጽ አድርጋ ትነግረዋለች። ሰበብ ፈልጋ ነገ ሳትመጣ ትቀርና እንጣላለን ትለዋለች እየሳቀች። ቀጠሮ እንኳ ቢኖርበት እንደምንም አስተላልፎ ቃሉን አክብሮ ይመጣል። የበታችነትና የተገዥነት ባህሪ ተቆራኝቷት እንዳይቀርና ህይወቷ የመከራ ህይወት እንዳይሆን በማሰብ አንዳንድ ቀን ሁለቱ ብቻቸውን ግቢው መሃል ይቆሙና የዛሬውስ የትም አይገኝ እስከምትል ድረስ በሰፊው መክራታል። ሰውን ሰው የሚበልጠው አላት አንድ ቀን ካጠገባቸው ፈንጠር ብዬ ቆሜ መጽሔት እያገላበጥኩ በማይበት ጊዜ። በትክክለኛ ምግባሩ በየዕለቱ የሚፈጽመው ጠቃሚ ተግባርና ዘላቂ ዓላማ እንጂ በአካላዊ ቅርጹ አይደለም። ይህ ከቁጥር የማይገባ ነገር ነው። ሰውን በኑሮ ደረጃ የሚያበላልጠውና ሀብታምና ደሃ የሚያደርገው ደግሞ ሌላ በቂ ምክንያትና መነሻ አለ። ያን ደግሞ ሌላ ጊዜ አብራርቼ እነግርሻለሁ። ስለዚህ እንዲህ አይነት ሰው ስለነበርኩ ኑሬ ቢለወጥም በአንዳንድ ሰዎች አመለካከት ከሌሎች እኩል አይደለሁም ወይም ልሆን አልችልም ብሎ ማሰብ ራሱን የቻለ ትልቅ ስህተት ነው። ይህን ምንጊዜም ከልብሽ ውስጥ እየፋቅሽ ጣየው እያለ ሲያበረታታት ሰማው። በየጊዜው በሚያድገው አስተሳሰቧ ላይ ይህን መሰሉ ምክር ሲደረብበት ሐሳቧ እየሰፋና የማወቅ ፍላጎቷም እየዳበረ ሄደ።